ግርምሽ አቶ ተስፋዬን ከዚች ምድር አሰናበተው። ጽኑ ትልቁ መከራ አንድ ብሎ ጀመረ። የስተዛሬውም ውሸት እውነት በጣም ያሳዝናል። ባቢም ከምንም በላይ ተጎድቷል። አባቱን አቶ በጸጸት እየሰከረ ይገኛል። የእውነት እኔ በጣም ነው ያዘንኩት። የገደለው ባልሽ፣ የሞተው ወንድምሽ፣ አዘንሽ ቅጣጣ ከቤትሽ አልወጣ የሚባል አባባል አሁን በጣም ህይወታቸውን ችግራቸውን አስተካክለው ፈተው ህይወታቸውን በአንድ እንዳይመሩ ያደረገው ጽናትንና ባቢን ትልቅ ድንበር በመካከላቸው ተፈጠረ። የባቢን አባት የጽናት አባት አጠፋው። እሱ ወደ እስር ቤት ገባ። ጽናትም አሁን በአባቷ ላይ ተናዳ ራሷን ለማጥፋት መድኃኒት ወሰደች። በጣም ያሳዝናል። በዛ ላይ የራሂል ጭካኔ እንደቀጠለ ነው። ጽናት ራሂልን ተማጸነቻት። ባቢዬ ናፍቆኛል። በአሁኑ ሰዓት ባቢ ማንም ጋር ይሁን ምንም ጋር አይመለከተኝም፣ ግን ደግሞ አንድ ጊዜ ብቻ ሊየው ፍቀጅልኝ አለቻት። ራሂል እሱን አላደርገውም፣ መቼም ቢሆን ሙቼ ነው ቁሜ አላሳይሽም፣ ጥፊ ከዚህ እሱም እሷን ካየውኝ እመሜ ይነሳል ብሏል አለች። አውቃ ራሂል አሁን የምትፈልገውን የእሷ አባትና የእሱ አባት ሲጠፋፉ ባቢን የራሱ አደረገች። ያሳዝናል። ግን ባቢ ወደ ራሱ ሲመለስ እውነት ጽናትን ተረድቶ ወይስ ጽናት ራሷን ታጠፋለች? እንግዲህ በሚያሳዝን ሁኔታ ነው የዛሬው። እውነት ልቤ ተሰብሯል። ምነው ባላየሁት ባልተከታተልኩት ነው ያልኩት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ባለፈ አቶ ግርማና አቶ ተስፋዬ ተናንቀው ነበረ ፓርቱ ያለቀው ማለት ነው። በእንጀራ እናቷ የምትሰቃየው ቀጣይ ፓርት ይዘመተናል። እንግዲህ ተስፋዬ ግርምሽን ባነቀበት አጋጣሚ ግርምሽ ደግሞ አባርቆ አቶ ተስፋዬን ከዚች ምድር አስወገደው። አቶ ግርማ ግን አስቦበት አልነበረም። አስፈራርቶ በግፍ የተወሰደበትን ገንዘብ ለመመለስና ልጁን ወደ ነበረችበት የህይወት ደረጃ ነበር ለማስተካከል የፈለገው። ግን ደግሞ አቶ ተስፋዬ የታሰረውን ፈቶ ወደ ግርምሽ በመሄድ ጉሮሮውን በሁለት እጁ ሲያንቀው እሱም የነፍሰ ደሙን ሽጉጡን አባርቆ ከዚህ ምድር አሰናብቶ ገላገለው። አንዳንድ ጊዜ መጥፎ ሰዎች ይዘው ይሞታሉ። ግርምሽ ይሄን ያደርጋል ተብሎ ማንም ሰው አላሰበም፣ አልጠበቀም ነበር። ግርምሽ አሁን ካሉት በታች ከሞቱት በላይ ሆኖ ወደ እስር ቤት ተወረወረ። ከ15 እስከ 20 ዓመት ሊፈረድበትም ዝግጁ ሆኗል ፍርድ ቤቱ። ምክንያቱም ግርምሽ በወንጀል የተያዘው እዛው እጁ ላይ ባለው ሽጉጥ ነው እና በእርግጥ እሱም አልካደም፣ እውነታውን ተናገረ። ጽናትም እኔም ብትወደኝ እንደዛ አታደርግም በማለት አባቷ ላይ አንዳንድ ቃላቶችን ተናገረች። የእውነት ልቤ ተሰብሯል። ሲቀጥል እንግዲህ በሚከብድ ሁኔታ አቶ ግርምሽ አቶ ተስፋዬን ካሰናበተ በኋላ ከምንም በላይ አልቅሶ አዝኖ ብቻውን ልጄ ጉር ሰራሁሽ እያለ በአለቀሰበት ቆይታ በኋላ ጽናት ጋር ደወለ። ጽናት ከዛ በፊት ስትደውል ስልክ አያነሳም ነበር። በኋላ ላይ ሲደውል ተመስገን ፈጣሪ ሆይ አባዬ ምን ሆነ ነው ምንድነው ይዋጣ ስትለው እሷ ጋር ደውሎ አለቀሰ። ጽኑዬ ነይልኝ አላት። ምንድነው የተፈጠረው ስትለውም ማንም ሰው ሳያይሽ ቀስ ብለሽ ተደብቀሽ ነይ እዚሁ አሳይቻለሁ ብሎ አድራሻውን ላከላት። ከዛም በአጋጣሚው ደግሞ ልክ ስልኩ እንደተከፈተ ፖሊሶቹ እየተከታተሉ ነበር። ምክንያቱም የግርምሽንና የጽናትን ስልክ ስለጠለፉት። ከዛም እየሮጡ ፖሊሶቹም እዛ ሄዱ። ከፖሊሶቹ በፊት ጽናት እዛ ሄዳ አባቷን የተፈጠረውን ነገር ስትጠይቅ ምን ሆነ ነው ምን ሆነብኝ እያለች አባቷን
አንገቷን ስትይዘው እፊቷ ሬሳ መጋደሙን አላየችም ነበር። ከዛም ምን ሆነብኝ ነው አባዬ፣ ምን ሆነብኝ ነው እያለች እሪ ብላ ስጨርስ ዘወር ስትል የባቢ አባት እዛ ድብን ብሎ አየችው። አባቷ ላይ መጮህና ልቡን መደብደብ ጀመረች። ያሳዝናል። እውነት በጣም ነው ልቤ እየተነካው። ጽናት አባቷን ለእኔ ብታስብ ይሄንን ነገር አታደርግም አለችው። ግርምሽም ላንቺ ብዬ ነው እባክሽን ልጄ፣ እኔ ምን ላድርግ፣ አንተ ጨካኝ ነህ። ለእኔ ብትል ኖሮ ፍቅሬን፣ የወደፊት ተስፋዬን፣ አንተን አባቴን አትነጥቀኝም ነበር። እንዴት ነው ጨካኝ አባት እንዳለኝ እስከ ዛሬ ያላወቅኩት። በጣም ጨካኝ ነህ፣ ይህን እንዴት ልታደርግ ቻልክ? ብላ የአባቷን ደረት መውገር ጀመረች። አባትየውም ምንም አማራጭ የለውም። አዎ ክፉ ነኝ ልጄ፣ እባክሽን፣ እኔ ሁሉም ነገር ላንቺ ብዬ ነው በማለት ያዛት። ቀጠለና በገዛ ድርጅትሽ ሰራተኛ፣ የጽዳት ሰራተኛ አድርገው ሞራንሽን ዝቅ ሲያደርጉት ምን ማድረግ ነበረብኝ? ግን ፈልጌው አልነበረም፣ ላስፈራራው ነበረ። እናም አቶ ተስፋዬ ወደ እኔ በመጣ ሽጉጡ አባረቀ ብሎ ቢነግራትም ጽናት ልታምነው አልቻለችም። በዚች ምድር ላይ ደጋግሜ ነግሬሃለሁ፣ የኔ ደስታና የኔ ሀብት አንተና አንተ ብቻ ነህ ብዬ ነግሬህ ነበር። እናም አሁን ግን ሙሉ ህይወቴን ነው ያበላሸኸው። አንተን አጥቼ ለኔ ገንዘብ ምንም አይሰራልኝም። ከሁሉም የወጣ ጎመን አደረከኝ። አንተ ባቢ ነበር የኔ ደስታ፣ አሁን ሙሉ ህይወቴን አበላሽተሃል ብላ ያለች። ከዛም ፖሊሶቹ ደረሱ። እየዬ ማለት ሲጀምሩ እና እቤት ውስጥ እንግዲህ እንደምንም ብላ ተደብቃ ነበር የሄደችው። ብሌን ጽናትን ስታጣት ባቢ ጋር ሄደች። ባቢ ደግሞ በጣም እየተጨናነቀ ይገኛል። በቤተሰቦቻቸው መጥፋት ጽናትና ባቢ ተራርቀዋል። እናም የገዛ አባቷ እንዳገተው ስለተረዳች ነው ጽናት የባቢን ዓይን ለማየት ፈርታ ርቀት የተፈጠረው። ባቢ ደግሞ በዚህ ሰዓት ሁሉንም ነገር አብረን መጋፈጥ ሲገባን ከኔ ጠፍታለች እኮ ብሌን አላት። ባቢዬ አትፍረድባት፣ ዓይንህን ማየት ፈርታ ነው አለችው። ምን ያስፈራል? ምንድን ነው የተፈጠረው? በዚህ ሰዓት የኔና የሷ መለያየት ነው ወይስ ደግሞ አብረን ችግሮችን መጋፈጥ ነበረብን? እያለ ፖሊሶቹ ጋር እንሄድ፣ እኔ ፖሊስ ጣቢያ ልሄድ፣ አንቺ ደግሞ እናቷ መቃብር ሄዳ ከሆነ ፈልጋት አለ ባቢ። እኔማ መቃብር ብቻዬን አልሄድም ባቢ፣ እኔ አልወድም አለችው። ምን ችግር አለው? እኔ እኮ አይ ፖሊሶቹ ጋር አብረን እንሄድና ከዛ በኋላ ደግሞ አብረን እሷን መቃብር ሄደን ፈልጋታለን አለችው። እኔማ ስራ ያቃለልኩና ጊዜ ያብቃቃ መስሎ ነበር። እሺ ብሎ ባቢ ከብሌን ጋር ፖሊስ ጣቢያ ሲሄዱ እድለኞች ናችሁ። እና አሁን እኮ ጽናት በሰጠችን ስልክ ተፈቶ አግኝተ ነው በእሷ አቅጣጫ ልንሄድ ነው አለ። ምን አዲስ ነገር ይሄ ነው አለ። አዎ ሲልም ከዛ በጣም ምንድን ነው የጽናት አባት ተገኝቷል። ስለ አባዬ ሲልም ስለ አባት የተገኘ ነገር የለም። የጽናት አባት ተገኘ ማለት አባትም አቶ ተስፋዬ እዛ ያሉ ይመስለኛል አለው። ተያይዘው ሲሄዱ አቶ ተስፋዬ እዛ ዘፍ ብሏል። ባቢ የሚሆነው ግራ ተጋባ፣ ጨነቀው። እሪ ያዙ ይልቀቁኝ አለ። አባቱን ጥለኸኝ አትሄድ በማለት በጸጸት ማንባት ጀመረ። አባዬ እየፈለግከውን አድርገኝ፣ እየፈለግከውን እሆንልሃለሁ፣ አንድ ጊዜ ብቻ ተነሳ፣ መልስ ስጠኝ ማለት ጀመረ። ያሳዝናል። ከዛም አቶ ግርምሽን ይዘውት ፖሊስ ጣቢያ መጡ። ብሌን እየየ ብላ አለቀሰች። እንዴት ጽናትን እንደዚህ ታደርጋታለህ አቶ ግርምሽ? እንዴት እንደዚህ ታደርጋለህ ጋሽ ግርማ? በማለት እኔ ለሷ ብዬ ነው እመኝ ፈልጌው አይደለም። ለሷ ብትልማ የዘላለም ህይወቷን ጨለማ አድርገህ ደጋግማ ነግራህ ነበረ። አባቴ አንተነህ ደስታዬ ብላህ ነበር። አንተ ግን ሁሉንም ነገር አደረግካት አለችው። አቶ ግርምሽ ጸጸቱ በዛ፣ እሪ ያለ ማልቀስ ጀመረ። ጽናትን መታ መርማሪ አንድ ጊዜ እናውራ ብላ አባቷ ጋር ወራች። አባቷን ከዚህ በኋላ አባት የሚባል የለኝም፣
ልጅህም አይደለውም። በቃ የኔ አባት ልክ አቶ ተስፋዬ ላይ ሽጉጥ ደቅነህ ተኩሰህ እንደገደልከው እኔንም እንደዛ ገለ ቀብረኸኛል አለችው። የአቶ ግርምሽ ጸጸት እያደር እየበዛ መጣ። በጣም ያሳዝናል። አቶ ግርምሽ ወደ እስር ቤት ገባ። ከ15 እስከ 20 ዓመት እስራት እንደሚፈረድበት ነገ ችሎት ላይ የሚያዳምጡት ይሆናል። ጽናትን አሁን የብሌን እናት ይበልጥ ሞት ይሻለዋል፣ አባትሽ እስር ቤት ከሚሆን ከ15 እስከ 20 ዓመት ከተፈረደበት በሰላም አይወጣም፣ እዛው ይሞትልሻል በማለት አበሰጫጯት። እሷም መድኃኒት ገዝታ ራሷን ለማጥፋት ሞከረች። ባቢን ለቅሶ ለመድረስ ብሌንና ጽናት ተያይዘው እየሄዱ እያለ ራሄል አረመኔዋ ከሱ ፊት ለፊት እንዳትቆም አገደቻት። ያማቿል፣ ምን ልትሰሩ ነው የመጣችሁት አለቻት። ከዛ እሷም ብሌን ግን ጽናትን አሳምናት ነበር። ይች መርዝ ምንም ነገር ብትልሽ እንዳትሰሚያት እሺ ጽኑዬ፣ መሄድ አለብን መድረስ አለብን፣ በቃ አለቀ፣ ምንም ነገር ብትባይ እንዳትሰሚያት ብላት ነበር። ግን ራሄል በዛ በምላሷ ጽናትን አሳመነቻት። የራሄል ክፋት ለምንድን መሰላቸው? ባቢን ከጎን ሆና እንድታያት እና ባቢ በሷ ከጎኔ ናት ብሎ እንዲጽናና ስላልፈለገች ነው። የባቢንና የጽናትን ርቀት በአጋጣሚው እየተጠቀመች ነው። ምኞቷ ይሄ ነበረ፣ ተሳካላት። ከዛም ምን እያደረጋችሁ ነው ስትልም ለቅሶ ልንደርስ ልናጽናን ነው አለች ብሌን። ያማችኋል ጽናት ምን ልታረጊ መጣች ስትላትም ከባቢ ጎን ልወን አለቻት። ጤነኛማ አይደለሽም፣ እንዴት የአባቱ ገዳይ ጥላቱ መቃብሩ ላይ ትመጫለሽ አለቻት። ብሌን ስርዓትሽን ያዥ፣ ያጠፋው አባቷ ነው፣ በአባቷ ደግሞ እሷ መሰቃየት የለባት፣ ከባቢ ጎን ሆና አልቅሳ ትቀብራለች አለቻት። አንቺ ዝም በይ፣ አሁን ሌላ ነገር ሳይከተልሽ ሄጅ። በጣም ድፍረታችሁ እንደ ጥላት እቤቱ ድረስ ሰተት ብሎ ይመጣል። ሌላ ችግር ከመፈጠሩ ሄዱ ብላ ጽናትን ስታሳምናት ብሌን በቃ ሊሄድ ብላ እየሮጠች ሄደች። ጽናት ራሄልና ብሌን ተፋጠጡ። እዩልሽ ራሄል እመኝኝ፣ አንቺ አረመኔ ሀሳብሽ የምትፈልጊውን ነገር አግኝተሻል፣ ከዚህ ውጭ ምናባሽ ልሆን ነው የምትይው ስትላትም አሁን ድሎ የኔ ነው፣ ባቢ በእኔ እጅ ውስጥ ነው ያለው፣ እሷ ከጎን ያልሆነችም ብሎ ከጎኑ እንደሆንኩኝ እኔን አምኖ ይቀበላል። ከዛ እኔ ራሄል የምፈልገው ነገር አስቢ ምንም ቢሆን ወደኋላ አልልም፣ ራሄል ነኝ አለቻት። እሱን እኔ ሙቼ ካልሆነ እመኝኝ እናያለን፣ መቼም ቢሆን ይሄ ህልምሽ ቅዠት ነው የሚሆንብሽ፣ እኔ ጽናትና ባቢ መቼም ቢሆን እንደማይላዩ አስረግጬ እነግርሻለሁ አለቻት ብሌን። ከዛ ዝም በይ አንቺ ራሱ በቅርቡ ዋጋሽን አሳይሻለሁ አለች ራሄል። በጣም ያሳዝናል። ራስ ወዳድነቷ ቢያንስ መቃብር እንኳ ሄዳ እንዳትቀብር ባቢን አይታ ሁኔታውን እንዳትመለስ አደረገች። ከዛም ተመልሳ መጣች። የብሌን እናት ማሽቃበት ትችላለች። የት ሄደሽ ነው ስትልም እማዬ ለቅሶ ሄደን ነበር፣ ግን ራሄል መለሰችን አላስገባን አለቻት። ምን ነው ልጄ፣ ምን ነው ጽናት አለቻት። እንደማየ ምን ነው አለች። እንዴት ገዳው እዛ ትሄጃለሽ? ሰውስ ምን ይላል እንዴ? እንዴት ነው ማሰብ የለሽም አለቻት። እማዬ አለች። የምሬን ነው በማለትም ጽናትን አስቀየመቻት። ብዙ ንግግር ተናግራ ጽናት ብሌን ከቤት ወጥታ እያለቀሰች እያለ መንገድ ላይ ያገኘቻት ብሌን ጽኑዬ ምን ሆንሽብኝ አለች። ምንም አለቻት። ከዛም ተመልሳ ወደ ቤት መጣች እና የጽናት አባት ለብሌን በዚች ምድር ላይ ያለሽ አለ ልጅ አንቺና አንቺ ብቻ ነሽ፣ ብታስቀይምሽ እንኳ ልጄን አደራ አደራ ብሎ በተደጋጋሚ ሰጥቷት ሄዷል። ስብራቷን ላድነው አልችልም ጋሼ ግርምሽ፣
ግን የምችለውን አደርጋለሁ አለች። ጽናት ተስፋ ቆርጣ ከባቢ ተለይቼ መኖር አልችልም በማለት መድኃኒቷን ቃመችው። ትሞት ይሆን ትድን ይሆን? ቻናሉን ሰብስክራይብ እያረጋችሁ